ምናልባትም እያንዳንዱ ከተማ አንድ የርሱ ብጤ ሳይኖራት ይቀራል ብዬ አስባለሁ። ምናልባትም ወይም ደግሞ ከከተሞች መሃል የተወሰኑት በዘመናት አንዴ የርሱ ብጤ ይፈጥሩ ሊሆን ይችላል። ለምሳሌ ወልዲያ አያሙሌ ሙሉጌታ ተስፋዬን ሰጥታናለች። መቼም አንዳንዶቻችሁ ላይ መስላችሁ ቢችልም አቴንስ ሶቅራጥስን፣ ጅማና አጋሩ ደግሞ ከድር ሰተቴን ሰጥተውናል። ዛሬ ስለ ከድር ሰተቴ እናወራለን፣ ከድርን እንዘክረዋለን። ለነገሩ እርሱም ራሱ ከዘመናት በፊት አንድ ቀን ታሪኩ እንደሚነሳ ያጣውም ነበር። ለነገሩ ግድብ አይሰጠውም ቅሉ እና ለመነሻ ያክል ከድር ሰተቴ ማን ነው ብለን መጠየቅ ያለብን አይመስላችሁም? አለብን እንጂ። አዎ ከድር ሰተቴ ማን ነው? እንኳን እንደርሱ ያለን እስከ ሕይወቱ ፍጻሜ ማንነቱን እውነት ፍለጋ ሲዋትት የኖረን ሰው ይቅርና ማንንም ሰው እንዲህ ነው ብሎ መግለጽ እንደሚከብድ ይገባኛል። ከድር ሰተቴን ደግሞ አስቡታ። በተለይ በ1960ዎቹና 70ዎቹ አካባቢ አጋሮ፣ ማጂ፣ ጅማና አካባቢው የነበረ ሰው በደንብ ስለርሱ ሳያውቅ ሳይሰማ አይቀርም። ብዙዎች እብድ ነው ብለው ፈርጀው የተዉት ይመስላል። እንግዳ ባህሪውን የማይጨበጥ ጸባዩን ለማመን የሚከብደውን ድፍረቱን የጤና ነው ማለት ያስቸግራል። አስቡት እንግዲህ በዚያ ካሳ ተሰማ በዜማው እንኳን ባልንጀራ ልብ የማይታመንበት በሚለው አስፈሪ ያቢዮት ዘመን የቱ ደፋር ነው ደርግ ጽሕፈት ቤት ፊት ለፊት ቆሞ መንግስትን የሚተች የሚሰድብ የሚወርፍ? እብድ ነው ቢሉት አይገርምም። ያውም እርሱ ለተናገረው የሰማው እየተሳቀቀ። መቼም በብዙሃኑ እብዶች መሃል አንድ እውነተኛ ጤነኛ ሰው ሲገኝ በብዙሃኑ እብድ መባሉ እንደው ያለ ነው። ፖለቲከኛ ወይ ሰላይ ብጤ ነው ብሎ የደመደመውም ቀላል አይደለም። ነቄ ነኝ ያለው ደግሞ የተማመነውን ተማምኖ የሚያወራ አታላይ ወይም መንግስት የህዝቡን ልብ ለመሰለል የላከው እብድ መሳይ አድርጎ ስሎታል። ከዚህ ውጪ ካለው ቀለም ከዘለቀው ክፍል የተወሰነው ደግሞ ገጣሚ ወይም ፈላስፋ ሲለው፣ በጣም ጥቂቱ ደግሞ እውነት ፍለጋ ቀልቡን የነሳው እብድ መሳይ የፈጣሪ ሰው ይለዋል። ከዚህ ውጪ ስለ እርሱ የሚል እሴት ይጠፋል። ነፍሱ የምትለውን ከመከተል ውጪ ምናሉኝ ጨርሶ ለማያሳስበው ለእርሱ ግን ይህ ሁሉ እንዲህ ነው እንዲያ ነው ቁብም አይሰጠው። ካልፈለገ በቀር ፈልጋ አግኝተ ልታዋራው አትችልም። ወታደር ሆነ መንግስትን ሲሳደብ አግኝተው ልትደበደበው ትችል ይሆናል። እርሱም ግን እየደበደብከው መሳደቡን መቃወሙን መተቸቱን ሳይተው ነው። ታዲያ በዚህ ዘመን ቢኖር ኖሮ እንደምንም አጠጋግተን ለስልጣን ግድ የሌለው አክቲቪስት እንለው ይሆን ስላስባለሁ። ቂም የለበትም። ሌቦች በስርቆት የተመላለሱበትን እስር ቤት እርሱ በሐቅ መንገድ በመመላለሱ ሁለተኛ ቤቱ ሆኖታል። ማብቂያውም እዚያው ግድም ሆነ። ያ የሚያስገድለውን እውነት በአደባባይ በድፍረት የሚናገረው ልሳኑ በል ሲለው ደግሞ እንኳን ወታደር የሚወዳቸውን ቢጎተጉቱት ጸጥ ጭጭ ነው። እርሱ እንደው ከነፍሱ ምሪት በቀር አዛዥ ጌታ የለበት። ከተወዳጆቹ አንዱ ሆነ ከፈለገ ደግሞ ድንገት ያለበት ከችልና ወይ ሲጫወት ወይ አንድ ያልተጠበቀ ነገር ሲያደርግ ቆይቶ ባሰኘው ጊዜ ጥሎህ ብስ ይላል። ስለ ከድር ካወቅነው ከፊሉ የተሰበሰበው ከነዚህ በቅርበት ከሚያውቁት ጥቂት ሰዎች ሲሆን የተቀረው በቅርበት ባያውቁትም በነበረበት ከነበሩ ሰዎች እንዲሁም አብዛኞቹ ግጥሞቹ ከህዝብ ትውስታ የተጨለፉ ናቸው። ለነገሩ እርሱም ቢሆን ግጥሞቼን በብራና ላይ ሳይሆን ንፋስ ላይ ነው መበትነው፣ ልባችሁ ላይ ነው ማትመው ይላል ነበር። እንደዚያ ነው። አሁን ከከድር ሰተቴ መታወቂያዎች አንዱ ግጥም ነው፣ ገጣሚነቱ ነው። ግን የእርሱ ገጣሚነት ይለያል። ለእርሱ ገጣሚነት ትርፍ ነገር ነው። እርሱን የሚያሳስበው እውነት ነው፣ ሐቅ ነው። እንዲህ ስል ጨዋታ ያውቅም ውበት አይመስጠውም ማለቴ እንዳይመስላችሁ ፈጽሞ። አያችሁ የከድር ነገር ወዲህ ነው። የነፍሱን ሐቅ ሲተነፍስ መረዳት ወይ ትችቱ ግጥም ሆኖ ካፍ ይውጣ እንጂ ቃል ማሳመር ሐረግ መኳል መቾነና የሱ ነገር ይልቁንም እውነትና የነፍስን ሐቅ መኖር ይመስላል። የልቡን ሐቅ እናውቃለን ብለን ባንደፍር በየአደባባዩ በድፍረት የሚያስለፈልፈው ነገር። እናም ከድር ሰተቴ ይህንንና ሌላውንም ነገር ነው። ለዚህም ዛሬ ስለ ከድር ሰተቴ ሊያወጋኝ ወዳጄ ደራሲና ገጣሚ እንዲሁም የሌሎች በርካታ ክህሎቶች ባለቤት ተስፋዬ አየለ አብሮኛል። በግሩም ትረካ እየቀረበ ያለውን ግሩም ፖድካስት ነው እየሰማችሁ ያላችሁት። እንኳን ደህና መጣ ተስፍሽ። እንኳን ደህና ቆየን። እንዴት አለ? በጣም ደህና ነኝ ተስፍሽ። ስለ ከድር ልናወራ በመገናኘታችን በጣም ነው ደስ ያለኝ። በነገራችን ላይ በመጀመሪያ በ2007 ሽንቁርናው ታፍ በተሰኘ አጫጭር ታሪክ መድብል ውስጥ ነበር የከድርን ነገር ያነሳው። 2007 ከዚያ በግጥም በጃዝ መድረክ ላይ መሰለኝ የቀረበው አጫጭር ታሪኮችን ደርሳ አቅርባል ስለሱ። ሲቀጥል 2012 ላይ ከድር ሰተቴ መንገደኛው ባለቅኔ ተከተለ። አሁን ደግሞ በቅርቡ በከድር ሰተቴ ላይ የሚያተኩር ተከታታይ ድራማ ጽፈ ስንት ክፍል ነበር? አሁን ወደ 54 ክፍል ነው
የተጻፈው ግን 23 ኦር 24 ክፍል አካባቢ ተሰርቶ ተዘጋጅቷል። ይለቀቃል በቅርቡም ራሱ። መጀመሪያ ማወቅ የምፈልገው አድማጮችም ማወቅ ይፈልጉትን ለመሆኑ መቼ ነው ስለ ከድር መጀመሪያ የሰማኸው የሚለው ነገር ነው የሚያሳስበኝ። ማለት መቼ ሰማህ? እኔ በአንተ መጽሐፍ ነው የማውቀው። መቼ ነው የሰማኸው? እኔ ጅማ 1999 ላይ እዛ ተማሪ ነበርኩኝ፣ የመምህራን ኮሌጅ ማለት ነው። እሺ። እና መምህራን ኮሌጅ ማራለው። እንደገና ደግሞ የጅማ ማህበረሰብ ሬዲዮ የሚባል አለ። ጅማ ማህበረሰብ ሬዲዮ ነፃ ነው የምናገለግለው። ውስጥ ያለውን ነገር ለመተንፈስ እዛ ትሄዳለህ። ከዛ ይሄ ገጣቢነቱም አለ፣ ጸሐፊነት ብቻ ለሻጣውን ይሄ ውስጣችን ያለውን ነገር እዛ እየሄድን እየተገኘን እናነባለን። በዛ ሂደት ውስጥ የተለያዩ ሰዎች አገኝ ነበረ። ከዛ ልክ ወደ ፎክለር ስገባ 2000 ላይ አንድ የተፈጠረ ጉዳይ ነበረ። ሚሊኒየም ላይ ቴዲ አፍሮ ጅማ ኮንሰርት ነበረው። ልክ እዛ የመጣ ጊዜ በእርግጥ እኔ ኮንሰርቱ ላይ አልነበርኩም፣ በጣም በሚገርም ሁኔታ ግን የነበሩ ሰዎች እኔ ስለሱ በጣም ብዙ ሰዎችን እየጠየቅኩኝ እጽፍ ነበርና የሆኑ ሰዎችን ስጠይቃቸው በጣም ይሄ ትኩረታቸው ያን ያህል ይሄ በጣም ይሄ ደም የሚያሞቅ ወይንም ልብ የሚያሞቅ አይነት አይደለም። ገፍተህ እንድትይ ግን 2-3 ግጥሞቹን ይዤ በቃ እንደዚሁ ምን አይነት ሰው ነው ግን የሚል ይሄ ዝም ብሎ ጫፍ ንክኪ ነበረኝ። ከዛ ቴዲ የመጣ ጊዜ ብዙ ጊዜ ኮንሰርት ላይ የሆኑ ሰዎች ስለ አካባቢ ያወራሉ። ያው እዛ ያለውን ኦዲየንስ ወይንም ደግሞ የሚከታተላቸውን ሰው በሚወደው ነገር ለመያዝ ወይንም ደግሞ እነሱ ስለሱ የሚያስቡትን ለማሳወቅ እና ቴዲ ብዙ ሰው ጅማ የፍቅር ከተማ የአባጅፋር ሀገር እንዴት ናችሁ በቃ የጅማን የቡና መገኛነት ሌሎች ነው የሚተርከውና ቴዲ አፍሮ ያን ቀን ከድር ሰተቴን ታውቁታላችሁ አለ እና ሰው ደነገጠ። አብዛኛው ወጣት ነው። ከድር ሰተቴ የሚባል ሰው ያወቀ ሰው ቼክ ይዣለሁ ሸልመዋለሁ። እንደዛ ብሏል እንዴ? አዎ ቼክ ይዣለሁ ሸልመዋለሁ። 100,000 ብር ወይ 200,000 ብር መሰለኝ፣ እርግጠኛ ባልሆንም። አታውቁት ማለት 3 ጊዜ ደግሞ ወጣት ነው እንዳለ ይገርማል። ከወጣትነት የሚያለፈ ይሰማል እንጂ ያን ያህል አይደለም። ከዛ እንግዲያውስ እናንተ ሳትሆኑ እኔ ነኝ የጅማ ልጅ ስለዚህ ብሎ የያዛቸውን ግጥሞች አላቸው። ይሰፓኮ ባዶ ፓኮ ሌሎችንም 3 ግጥሞች እዛ መድረክ ላይ አለና ስለዚህ ከዛሬ ጀምሮ እናንተ ሳትሆኑ እኔ ነኝ የጅማ ልጅ አለ። በጣም ይገርማል። ስለዚህ ማንም አልወሰደውም። ይሄን ነገር ሰማሁኝ። በቃ ይሄ መነጋገሪያ ነበረ። ምክንያቱም ሊል ይችላል ሁሉም መጥቶ መጠየቅ ጀመረ። ከዛ በኋላ እዛ ከነበሩ ልጆች አብዛኞቹ ቤተሰባቸው እዛም ከነበሩ ጥቂት የሚያውቁት ይኖራሉ ትኩረት ያልሰጡትና እንዴ ይሄ ሰው ማን ነው? ከድር ሰተቴን አታውቀውም? አሁን ሰው ለማውራት አያ አጠያየቅህ ራሱ ሰው ስለ ጉዳዩ እንዲነግርህ አንተ ትከፍተዋለህ ማለት ነው። ስለዚህ ወዲያው እንዴ ከድር ሰተቴ እንዲህ ያለ ቴዲ ከድር ሰተቴን ታውቀዋለህ ሲል አባቱን ገብቶ ልጅ እንዴ ከድር ሰተቴ እንደዚህ ብሎ አያ አልተጠየቀም። በፊት የጠየቅበት መንገድም ዝም ብሎ ሊሆን ይችላል። ወይንም የሆነ ቀን እያወራህ የድሮ የነበረበትን ታሪክ ነው የሚያወራኝ ከታሪኮቹ አንዱ ነው ብሎ ሊተው የሚችለው። በቃ ያን ልክ ከዛን ጊዜ ጀምሮ ተለወጠ። እኔም እየጠየቅኩኝ ያን ያህል ሰዎች ይመልሱልኝ ስላልነበረ ልክ ይሄንን እሱ እቺን 3 ግጥሞች ናቸው ያለው። ስለዚህ እኔ ደግሞ መጽሐፍ እያዘጋጀው ነው ሽንቁርና ወታፍ የሚል። ምን አይነት መጽሐፍ ነው እያዘጋጀው ያለሁት? እውነተኛ ነገሮች። ምክንያቱም እኔ ራሴን እየፈለግኩ ነው። ራሴን ስፈልግ ደግሞ ዝም ብዬ የሆኑ ልቦለድ ጽፌ አይደለም ማወጣው የሚል እምነት ነው ያለኝ። ምን አይነት እምነት ነው ውስጥ ያዳበርኩት? የሆነ አይነት የተለየ ማንነት ያላቸው ሰዎች ጋር በአካል እየሄድኩኝ እነሱን እያጠናው መጽሐፍ ነው የምፈልገው የሚል አስተሳሰብ ውስጥ ነኝ ያለሁት። እነሱን ሰምቻቸው የሆነ ነገር ይክፈቱልኝ፣ ከኔ አይነሳ በቃ የምጽፈው ልቦለድ ከኔ አይነሳ የሚል ላይ ነኝና ይሄም ነገር ደግሞ በጣም ፈቅዶልኝ ልክ በዛ ሰዓት ፋና ሬዲዮ ላይ ሪፖርተር ሆኜ ሰራ ነበረ። ስለዚህ የተለያዩ ቦታዎች ሄዳለሁ። የሚገርምህ እነዚህ ሰዎች ለኔ ተዘጋጅተው የሚጠብቁኝ ያህል አገኛቸዋለሁ።
ከዛ አልመለስም ሪፖርቴን ልኬ ስልኬን አጥፍቼ 3 ቀን እዛ ልቆይ ይችላል አጋሮ ሊሄድ ይችላል አጋሮ ልጠፋ ይችላል ጌራ ሄዳለሁ እዛ ልጠፋ ይችላል ሊሙ ሊሄድ ይችላል እዛ ልጠፋ ይችላል እንደገና ደግሞ ጅማ ውስጥም ሆኖ የሆኑ ሰፈሮች ሄዳለሁኝ ከሰዎች ጋር ውላለሁ መስማት ነው የምፈልገው በቃ እና የሆኑ ሰዎችን መንፈስ ማግኘት አንዱም ለኔ ከድርሰተቴ ነበር በጣም ብዙ ሰዎች አግኝቻለሁ በጣም ብዙ ስልህ አንድ ሰው ምን ብለውኛል መሰለ ሁሉንም ሰው ባሁን እድሜክ ስለ ሁሉም ሰው ባሁን እድሜክ አትጠይቅ የሆነ ቀን ይሄን ለመጠየቅ ትደርሳለህ ሲሉኝ የተኳቸው ሰዎች አሉ ያስቀመጥኳቸው አዎ በጣም አንደኛው ከድር ነው በነገራችን ላይ ያኔ ከዛ ምንድነው ያደረኩት መፈለግ ጀመርኩ ሌሎቹን አሁን ዶክተር በረንዳን አግኝቻለሁ ፋሪስ ፋሮን አገኘው አውሮፕላን ሊገዛ አባ መጫ ኪሎሌ የሚባል ሰው ምን አይነት ስፕሪት ነው ያለው ብዬ ምን አይነት መንፈስ ቢኖረው ነው ምክንያቱም የተለየ ስትሆን ነው በአውሮፕላን መሄድም ብርቅ በሆነበት አውሮፕላን ለመግዛት መነሳት ይሄ ሰውዬ የሆነ ነገር ውስጡ አለ ለኔ እኔ ሰዎች የተለዩ የሚሆኑብኝ መንገድ አለ ይማሩም አይማሩም ይሰልጥኑም አይሰልጥኑም ብቻ ነፍሳቸው የተገለጠች ከማህበረሰቡ ተለይታ የሚል አይነት ስሜት ነበረኝ እና እነዚህ ሰዎች ማግኘት እኔ የምፈልገውን መንገድ ይከፍትልኛል ወይንም እኔ የሆነ ውስጤ የሚብላላን ነገር ይገልጥልኛል የሚል እምነት ነበረኝ ከዛ ምን አደረኩኝ እነዚህ ሰዎች አግኝቻለሁ አባ መጫ ኪሎሌን ሄጄ አግኝቻቸዋለሁ አውሮፕላን ሊገዙ ረመዳን አብሬያቸው አሳልፌያለሁ እጅግ በጣም የሚገርሙ ሰው ናቸው በቅርቡ ነው የሞቱት ልበል አሉ በህይወት በህይወት አሉ የሚገርም ኢንተርቪው አድርጌያቸዋለሁ መጽሐፉ ላይ አካትቻለሁ ሐደስ ፋሪስ ፋሮ ስለምትባል ስለ ባለቤታቸው አጋሮ ስለነበሩ ሰዎች አንዳንድ ጊዜ ጥላውን የዘፈነላት እና ፋሪስ ፋሮን ለምን ስፕሪታቸው ይለያል አሁን የእንትን ታሪክ ብቻ አይደለም አሁን እኔ እሱን አይደለም ፈልገው እንዲህ ሆኖ የሚለውን ታሪክ ከላይ ጥሬውን ይዤ ከዛ ግን እነዚህ ሰዎች እንዴት ነው የሚያስቡት እንዴት ነው ህይወትን የሚመለከቱት እንዴት ልትነቃ ትችላለህ ለምሳሌ 1000 ሰው ተኝቶ አንተ እንዴት ልነቃ ትችላለህ ወይ የጠጣኸው ከባድ የሆነ የሚያነቃ ቡና አለ ካልሆነ ደግሞ ከላይ የሆነ የጸለይከው ጸሎት አለ እንዲከፈትልህ እና እነዚህ ሰዎች ማግኘት ለኔ እንደ መስታወት ራሴንም ለመመልከት እንደገና ሌሎችንም ለማሳየት ይረዳኛል ነው ከዛ ከድርሰተቴን ከላይ አጠናሁት ከላይ ስልህ እኔም ከላይ ስለነበርኩኝ ከላይ ስለዚህ የመመረቂያ ጽሁፍ የከድርሰተቴ ቅኔዎች እና የማህበረሰብ ስነቃል ብዬ አስገባውኝ ሳስገባ አይሆንም ብለው ሰረዙት እና አይሆንም ፎክለር ውስጥ እኔ የከድርሰተቴ ቅኔዎችና የማህበረሰቡ ስነቃል የሰዎች ናቸው የሚሉ ስነቃሉንም የሆነ ግጥምም ትላለህ ግን የማህበረሰቡ ነው አንዳንዴ ደግሞ ከማህበረሰቡ ጎልተው የወጡ ደግሞ እንደዚህ ቀን የሚናገሩ ሰዎች ካሉ የማህበረሰቡ ስነቃል ውስጥ አርጋቸው ከድርሰተቴን ማህበረሰቡ ውስጥ ላጠናው ነበር ከዛ ይሄ አይሆንም ከዛ አዶዬ የሚባል ዘፈን ነበር 3 ርዕሶች ያቀረብኩት አንደኛው ደግሞ ካልቸራል ሜዲሲን እና ስፒሪቹዋል ኮኔክቲቪቲ የሚል ነው ከዛ ያኛው ካልቸራል ሜዲሲን ተፈቀደልኝ ምንድነው እኔ አሁን ስፒሪት ያኔ ነው ከሽንቁርና ወታፍ በፊት የነጋሽ ሹክሹክታዎች የሚል መጽሐፌ ላይ መምህር ሀብታሙ ዶክተር ሀብታሙ ባውን ሰዓት ጅማ ዩኒቨርሲቲ መጽሐፌን ያያዩልኝ ከዛ በፊት የጻፍኩት የግጥም መጽሐፍ ነው የነጋሽ ሹክሹክታዎች ላይ 48 ጊዜ ነፍስ ብለሃል 20 ምናምን ጊዜ መንፈስ ብለሃል አንተ ልጅ የሆነ ነገር እና ቆጥሮ መድረኩ ላይ ሲመረቅ በቁጥር እያንዳንዱን ነፍስሽ ብላ የሚሉ ቃላትን ቆጥሮ 48 ጊዜ ብለሃል በአንድ የግጥም መድብል ውስጥ 125 ግጥሞች ናቸው እነዚህ ሁሉ ውስጥ መንፈስሽ የሚል ወደ 20 ምናምን ጊዜ ገልጽ ብለሃል ተስፋ የሆኑ ቃላትን ቆጥሮ አንተን እኔ እዚህ ውስጥ አይሃለሁ አለ በህይወቴ እጅግ በጣም ከዛ ጌትነትን ነው ነበር መድረኩ ላይ የነበረው እሱም እንደዚህ የሆነ ያሰስክ ያለው ነገር አለ ጥሩ ነው እሺ ግን የምታስሰው ነገር ምንም ይሁን ምን ዝም ብለህ ግፋበት በጣም ጥሩ አለኝ መጥቶ መጻፌን ያስመረቀልኝ እሱ ነው እና እሺ እኔ ይሄ መጻፌ ነው ሽንቁርና ወታፍ በፊት ነው እኔ አላቃተም ነው የነጋሽ ሹክሹክታዎች ይላል የነጋሽ ሹክሹክታዎች ማለት በቃ ይሄ የመጀመሪያዊ ነው ሹክሹክታ ነው ለኔ ገና በብዙ
ትልልቆቹን ንጋት ለማየት ማለት እና እዛ ልክ እዛ ጋር አሁን እንግዲህ ይሄ ብልጭታ ይሄ ዝም ብሎ የሚታይህ ግን እንትን የሚልህ አለ አይደለ? ለዛ ነው እንደዛ የንጋት ሹክሹክታ ያልኩት። ሹክሹክታ ማለት አይታየህም። አሁን ጠዋት ስትነሳ እኮ አይንህን ገልጠህ ድምፅህም ያስታውቃል። ለስራም ለምንም ዝግጁ አይደለም፣ አይታይህም ብዙ ነገር አይደል? ወደ ንቃትህ አልመጣህም። እና በዛ ሰዓት የኔ መልክም እንደዛ ነው። የሆነ ምንም አይታየኝም፣ ግን የሆነ በቃ ለማየት እታገላለሁ። ከዛ ካልቸራል ሜዲሲኑ ላይም ብቻ መንፈስ ትኑረው። አሁን እሱ ሊያነሳውልኝ ለዛ እኔ ካልቸራል ሜዲሲን የማህበረሰቡ የባህል ሕክምናና መንፈሳዊ ግንኙነቱ የሚል ነው። አሁን መንፈሳዊን አምጥቼ ለጠፍኳት እንጂ የባህል የማህበረሰቡ የባህል ሕክምና ብዬ መስራት ይችላል። ምክንያቱም ፎክለር ነው የተማርኩት። ፎክለር እንደ ሊትሬቸር ነው የመጀመሪያ ዲግሪ። በሱ እስከ መጨረሻው ድረስ ሄደ። አሁን በቅርቡ ፒኤችዲን ይዘሃል። እሱ በኮሚኒኬሽን። ኦኬ። በዚያም እኔ እንዴት ነው ያጣመርኩት መሰለ? መጀመሪያ ዲፕሎማ በቋንቋና በስነ ጽሁፍ ነው። ከዛ በፎክለርና ኦሮሞ ፎክለርና ሊትሬቸር ወይ ስነ ጽሁፍ፣ ከዛ ፐብሊክ ሪሌሽን እንደ ኮርፖሬት ኮሚኒኬሽን ህዝብ ግንኙነትና ተግባቦት ወይንም ኮሚኒኬሽን። ፒኤችዲ ደግሞ በኮሚኒኬሽን ፒውር ኮሚኒኬሽን ማለት ነው። እነዚህ እንዳለ የሚያያዙ ናቸው በእኔ ህይወት ውስጥ ማለት ነው። ምክንያቱም ሁሉም የተሳሰሩ ናቸው። እና እዛ ጋር ስመጣልህ ያን መጽሐፍ ስሰራ ያገኘኋቸው ሰዎች ሄጄ 15 ቀን የባህል ሐኪም አሉና ሼያ ይባላሉ። ሌላ ሼያ የሚባሉም ድሮ በደርግ በኃይለ ሥላሴ ጊዜ ወይንም ደግሞ በእንትን ወረራ ጊዜ በጣሊያን ወረራ ጊዜ የተገደሉ ሰው አሉ ከአቡነ ጴጥሮስ ጋር። የእሳቸውንም ታሪክ ቀስ ብዬ ያጠናዋለሁ ብዬ ነው ቁጭ ያደረኩት። ከጅማ 20 ኪሎ ሜትር የምትርቅ መረዋ የምትባል ገጠር ውስጥ ገብቼ በዛ ሰዓት እንግዲህ ጥናት ስታጠና ዝም ብለ ኮፒ ፔስት ነው። እኔ ግን በቃ የሆነ ክንፍ ይታየኛል ግራና ቀኝ ክንፍ እና በቃ መንካት ነው እና እውነት ነው ሁሉ ነገር ለኔ። ምክንያቱም የመጀመሪያ ዲግሪ ነው። አብዛኛው ሰው አረ ቀለል አድርገው እንጂ ምንድነው ምናምን አይደለም። እኔ የመጨረሻውን በቃ ይሄ አንዳንዴ ያላቀም በቃ ትልቅ በር የምትነቀንቀው ነገር የለም፣ እንደዛ አይነት ነው። ምክንያቱም ሄጄ 2-3 ሰዎችን አውርቼ የሆነ የባህል መድኃኒት ይነግሩኛል፣ እሱን እንጽፋለሁ፣ ሪሰርች ሆነ። ዘመኑ እንደዛ አይነት መልክ ይዞ ነበር እኔ ስመረቅ። እኔ ግን ሄጄ 15 ቀን ሰውየው ጋር ቁጭ ብዬ ዝም አሉኝ። 10 ቀን ስቀመጥ ዝም አሉኝ። ምንም ዝም ማለት ነገርኳቸው ጉዳዩንና ዝም አሉኝ። ዝም ማለት እሺ ብለው ማለት ነው። ስለዚህ ሂደቱን እከታተላለሁ። የሚገርምህ የሳቸው ቤት አለ፣ ዙሪያቸውን ቤት ከቧቸዋል፣ ቀበሌ መስርቷል። በቃ ከተለያዩ አካባቢዎች ሰዎች ይመጣሉ፣ እዚያ ይታከማሉ። ባገኙት አጋጣሚ የሆነ ነገር ይሉኛል፣ የሆነ ነገር ይነግሩኛል። እነዛን ነገሮች በኋላ ሁሉ ላይ ተረዳዋቸው አሉ። ለምሳሌ ጥናት ነው ያልከኝ ይሉኛል አንዳንድ ቀን። አዎ እላቸዋለሁ። አስበዋል ነግራቸው ተስማምተ በአራተኛው ቀን ለጥናት ነው ያልከኝ ይሉኛል። አዎ ጽፋችሁ ከዛ ተጽፎ ልትመረቅበት? አዎ እላቸዋለሁ። ጥሩ ይሉኝና ደግሞ ስራ ይቀጥላሉ። ከዛ እኔ የሆነ ጥያቄ ጠይቃቸዋለሁ ዝም ብዬ። ግን አሁን እርሶ ሌሊት ላይ ታጥበው ዱዓ አድርገው ምንም ሳይቀምሱ ሄደው የሚቆርጡት እና የሚሄዱበት እርጋታቸው እና አንድ ቀን እንሂድ ብለው ነው ያሳዩኝ ይሄንን። ከዛ የእጽዋቱን ለባህል ሕክምና የሚጠቀሙትን እጽዋት እንዴት አክብረውት እንዴት ይሄ ያላቸው ግንኙነት ይሄ ሰው እንደዚህ አይከባበርም። በጣም የሚያስደነግጥ። እኔ ከዛ በኋላ ብዙ ጥናት አጥንቼ የገባኝን ነው ማለት። ግን ያኔ ደንግጫለሁኝ። እኔ ይሄ በጣም ክብርታ ለካ ክብሩ ነው መድኃኒት። በጣም አክብረው በቃ ይሄ አክብረው መድኃኒት ስለሆንከኝ አይነት እና እርጋታቸው ይሄ በቃ እንትን አይደለም። ይሄ እርምጃቸውን እንኳን በእርጋታ ነው፣ አይረብሹም። እና ይሄ ለኔ በጣም የሚያስደነግጥ ነው። ምክንያቱም በቃ እንትን ውስጥ ጫካ ውስጥ ስሮጥ በልጅነት እረኝነትም ውስጥ ቅጠልም በጥሼ ቅጠልም እየረገጥኩ ረብሻቸው ነበር ታውቃለህ። እንዴት ባለ እርጋታ ሄደው መድኃኒት ሲቆርጡ እንዳየው ምንም አላሉኝም፣ ተመለሱ። ግን አስተላልፈዋል ለኔ የሆነ ነገር በጣም ትልቅ ክብር፣ በቃ በጣም ትልቅ ክብር ማለት ነው። ከዛ 3 ዓመት እዚህ ከቆየህ እኔ
ከ9 ልጆቻቸው አንዱን ልጅ ነው እያሰለጠኑት ያሉት። ለምንድን ነው እንደዛ ያደረጉት ምናምን ስላቸው የትኛውም ጥበብ ልኩን ይፈልጋል አሉኝ። ልኩን ማለት የሆነ ጥበብ አንተ ላይ ሲያርፍ አንተ ልኩ ካልሆንክ ያጠፋል። እንደውም ታጠፋዋለህ የለም ጥበብን የሚያጠፋ የለም ነው የሚሉት እሳቸው። ያጠፋል ምክንያቱም ልኩ አይደለም። ለምሳሌ 100 ኪሎ የሆነ ጤፍ የ5 ዓመት ልጅ ተሸከም ብለ ተቀጨዋለህ። ልክ እንደዛ ነው አሉ። የትኛውም ጥበብ ልኩ ነው ልክ ሲሆን ነው እንጂ ብዙ ጊዜ ለዛ ነው ሰዎች ልክ ሳይሆኑ ልካቸው ያልሆነን ነገር ይለብሳሉ አሉ። ያኔ ይጠፋሉ። እንደዛ ሲሉኝ እንዴ ታዲያ አሁን እኮ የመረጡት 7ኛውን ልጅ ነው ስላቸው ሳቁብኝ። ለምን እኔ አሁን ልኩ ምለው ገብቷል። ልኩ እነዛ ልጆች ቀድሞ ተወልደዋል፣ ትልቅ ናቸው፣ ጠንካራ ናቸው፣ ምናምን ማስተዋል ይችላሉ፣ ህይወት ገብቷቸዋል፣ ተምረዋል። ለኔ ልኩ ይሄ ነው። ለሳቸው ሌላ ነው ጉዳይ። 7ኛው ልጅ ነው ይሄ። ሳቁብኝ በቃ። ከዛ መልሼ መጠየቅ ሞኝነት ስለመሰለኝ አልጠየቅኩም። ከዛ በኋላ ሳጠና ነው ልኩ እድሜክ አይደለም፣ ልኩ ቀድመህ መወለድህ አይደለም፣ ልኩ አንተ ምን አይነት ማንነት ነው ያለህ፣ ምን አይነት ባህሪ ነው ያለህ። ለምሳሌ የሆነ ነገር ቢሰጥህ እኩል የሆነ ነገር ለሁለት ሰው ቢሰጥ ይለያያል አይደል? ለካ መለኪያው ሌላ ነው። ይሄ ያ እንግዲህ 7ኛው ልጅ እንግዲህ እነሱ የሚፈትኑበት መንገድ አላቸው። ከዛ በኋላ በ15ኛው ቀን ምን አሉኝ፣ ጉዳዩን ላሳጥርልህና ይሄ ስለሚረዝም 7ኛው ቀን 3 ገበሬዎችን ስም ሰጡኝና ሄደህ እነሱ መድኃኒቶች ያሳየው ቅጠሎችን ያሳዩሃል፣ መድኃኒትነቱንም ይነግሩሃል አሉኝ። አንተ ግን 3 ዓመት እኔ ጋር የምትኖር ከሆነ እውቀቴን ጭምር ሰጣለሁ አሉኝ። እዛ አይ እኔ ደራሲ ነው የምሆነው አልኳቸው። እኔ ደራሲ ነው የምሆነው፣ ግን በጣም ወደፊት ምናልባት እኔ ውስጥ ያዩት ነገር ካለ የታየኝ ጊዜ አላቅም። እኔ ምክንያቱም ብዙ እንትን ዋጋ የከፈልኩበት በቃ ደራሲ መሆን ነው፣ ጸሐፊ ነው መሆን የምፈልገው። የሆነ ታሪክ መፈልፈል፣ የሆነ ነገር ማሳየት ነው የምፈልገው። ያ እኔን ያስደስተኛል። ስለዚህ እኔ ከበፊት ጀምሮ ያንን ነው መሆን የምፈልገው። እናቴ ደግሞ ዶክተር ነው የምትሆነው ብላኛለች። ለሷም ማርላታለሁ። የሷን ቃል ለመጠበቅ ነው እስከ PhD የሚሄድኩት እንጂ እኔ ወረቀቱን ሰርቼበት አላቅም። አሁንም አልሰራበትም። ለእናቴ ቃል ነው። እና ይሄ ሰው 3 ገበሬዎች ጋር ልኮኝ ሼህ ያኢ ከ3ቱ ገበሬዎች ያገኘሁት የመድኃኒት አይነትና ሄጄ ፎቶ እያነሳው ከዛ እያንዳንዱን ነገር የመዘገብኩት ነገር ለ3 ሪሰርች ይሆናል በዛ ማለት ነው። ከዛ ሰውስድላቸው እንዴ አንተ ማስተርስ ነው PhD ነው የትኛው ነው አሉ። እንትን አድቫይዘር የሚባሉ ደነገጡ። ምንድን ለምን ሪል መድኃኒት ነው የነገሩ፣ ግን የሳቸውን አይደለም። ምክንያቱም እሳቸው 3 ዓመት ከቆየ ነው ማህበረሰቡ እንኳን የሚያውቀው ከበቂ በላይ ነው እያሉኝ ነው። ገበሬው ጋር ልከውኝ የ3 ገበሬ ከኔ ሪሰርች በለጠ። ስለዚህ እሳቸው ጋር ያለው ሌላ ጉዳይ ነው። ገበሬዎቹ እንትን ሲልብህ ቁስል እንትን ቢል ደም ለማቆም ይሄን ታረጋለህ፣ እንትን ሲልብህ እንደዚህ ይያሉ። ሌላው ደግሞ ስፒሪቹዋሊ ያለውን ነገርና የሚተላለፍበት መንገድ እሳቸው ነገሩኝ። ለምንድን ነው የተለየ ሰው የምትመርጠው ለማስተላለፍ ስላቸው በዚህ ምክንያት ነው አሉኝ። ነገሩኝ። በቃ ያ ማለት ልጁ ያን ነገር ለመቻል በባህሪ ለምሳሌ አንዳንድ ሰው ንዴት የሚናደድ ሰው ከሆነ ጥበብ እንትን ሲልበት ጥበቡን ለንዴቱ ማብረጃ ሊያደርገው ይችላል። ስለዚህ የሚናደድ እንኳን ቢሆን እንትን የሚል ራሱን ኮንትሮል የሚገዛ ከዛ ደግሞ እንትን የማይልበት ይሄ ለባህሪው የማይጠቀመው ያ ማለት እንደው በቀላል ቋንቋ ስናወራው ጥበቡን ቺት የማያደርግበት ማለት ነው። ላንተ ማንነት ማትጠቀምበት። ለምሳሌ ጥበብ አለ፣ የሆነች ቆንጆ ልጅ አየህ፣ ያቺን ቆንጆ ልጅ መድኃኒት የሆነ ቢያረግ ኦሬዲ ጥበቡ ልክ አይደለም። ምክንያቱም ከተፈጥሮ እውነት ውጪ የምታረገው ነገር ሁሉ ጥበቡን አረከስከው ነው። ስለዚህ አንተ የጎደሉህን ነገሮች ሁሉ በሱ የምታረክ ከሆነ በጣም ትልቅ ስተሰራህ ማለት። ስለዚህ ያንን የሚሸከም
ሃምብል የሚሆን የማይጎር ይሄ አሉ በቃ ስፒሪቹዋሊ በደንብ አዌክን የሆነ ሰው መሆን አለበት። ምንም መማረግ እንትን ሊልበት ያንን ሸጦ ሊከብርበት ከብሮበት መክበሩ ምንድነው ቢከብርበት ስለነል እንችላለን። ግን አይደለም የሆነ ሰው ሕክምና ፈለገ ስታከመው አንተ ስለነቃህ ነው እንጂ የምታከመው ያ ቅጠል ለሱም ተሰጥቶታል። ስለዚህ ያልተገባ ዋጋ ያን ሰው በማስከፈል የተሰጠህን ጥበብ አቢዩዝ አታረገው። ስለዚህ ይሄንን እሳቸው አስተማሩ። ስፒሪቹዋሊ ለምንድነው አልኳቸው ለምንድነው ግንኙነቱ ለምሳሌ እንዲህ አርግ ራስህን ውስጥህን እንዲበል ጾመህ ነው ይሄን መድኃኒት የምትወስደው በቃ አሉ መንፈሳዊ እንትን አለው 50-50 ነው 50% መንፈሳዊ ነው። ከዛ ከሆነ አመት በኋላ የዘመናዊ ሕክምና ራሱ ሙሉ በሙሉ ወደዚህ ነው የሚመጣው አሉኝ። እንዴት ምናምን ስላቸው ይሄ የምንሰበስባቸው መድኃኒቶች ምኖች ለኛ ምንም አያረጉም እኛንን ራሳችንን የምናክመው። ስለዚህ ይሄኛውን ነገር እየመጣ ሲመጣ ነው ያኔ መገለጥ ይመጣል አሉ። እውነትም ደግሞ ዛሬ ታላላቅ የሕክምና ሰዎችን አግኝቼ አውርቻለሁ። ሕክምና 50% ትሪትመንት ሆኗል። ማውራት ይልክ የገራጅ መኪና እንደምጠግነው ምኑ ነው ፌል ያደረገው ብለህ ጎማው ከሆነ ጎማውን መቀየረው አይነት አይደለም። ሰው ጠይቀኸው ስለ ህመሙ አሁን ሆሊስቲክ የሚሉት በደንብ ማከም ማለት ነው ወደሱ መጥቷል። 50% ቁጭ አድርገው የሚያወሩክ ያ አመለካከት ስለሆነ የሚገልህ። ስለዚህ ስፒሪቹዋሊ ሕክምናው እየገባ ነው። ሳይንሱም ስፒሪቹዋል እንትን መጥቷልና ይሄ መንፈሳዊነት የኛ ማንነት ነው። ትልቁ ሕክምና እኛ ራሳችንን ነው የምናክመው። ግን ይሄኛውን ነገር ካላነቃ ነው ዝም ብሎ ያንን መድኃኒት ብቻ የምንጫን ሰዎች እንሆናለን አይነት እነዚህ ነገሮች እሳቸው ነገሩኝ። ያ መድኃኒት ቅጠሎቹን ምኖቹን ፎቶ አንስቼ ሪሰርቹን በዛ ተመረኩኝ። አሁን እዚህ ጋር እኔ እንደደረሰ ታድሩሉ ከጀርባ ነበር ይሄ በዛው ሁሉ ከዛ ምክንያቱም እንቢ ስላሉኝ ነው። ያ ማለት ይሄን ጥናት ከሰራህ በኋላ የሆነ ነገር ይገለጥልሃል ነው። ምክንያቱም እሳቸው ምን አስተማሩኝ መሰለ የሆነ ነገር ታላቅ ጥበብ አንተ ጋር የሚመጣው አንተ ምትገባ ስትሆን ምትገባ ሁን እንጂ አይጠፋም። ስለዚህ ምትገባ ምትሆነው እንዳትገባ ያደረገህ ምንድነው? ራስ ወዳድነት አለ፣ ጉራ አለ፣ ንዴቶች አሉ። ያ ማለት ይሄ ቶክሲክ የሆነው ማንነት አለ። እዛ ላይ ጥበብ አይመጣም። ያንን ተረዳውኝ። ስለዚህ የሆነ ነገር ስትፈልግ መጀመሪያ አንተ ነህ ማለት ነው መጥራት ያለብህ። ለምሳሌ ፍቅርን ስትፈልግ ለፍቅር ዝግጁ የሆነና የሚበቃ ልብ መጀመሪያ እንዲኖር ማዘጋጀት አለብህ። በቃ ልክ ስታዘጋጅ ልብህን ፍቅር ማደሪያዬን አገኘው ይላል። ሌሎችም እንደዚህ አይነት ነገሮች በደንብ ገቡኝ። ያ ማለት ራስህን ሳታዘጋጅ አይገለጥልህም። መገለጥ ካንተ ዝግጅነት ነው የሚመጣው ማለት ነው። ለዛ ነው ትምህርቶች ላይ ብዙ አመታት ተምረው ብዙ አመታት መጀመሪያ የሚማሩት እኮ ጥበቡን ብቻ አይደለም፣ ጥበቡን እንዴት ማኔጅ እንደሚያደርጉት ነው። ዕውቀት አይደለም እኮ ችግሩ አይደል? አሁን ዓለም ላይ ጥበብ አይደለም ችግር፣ የጥበብ ማኔጅመንት፣ የዕውቀት ማኔጅመንት ወይንም ያንን ከተቀበልከው በኋላ ለምንድን ነው የምታውለው? ፈጣሪ ምንም ችግር የለበትም ሊገልጥልህ፣ ግን ኢንቴንሽንህ ምንድነው ነው ያገባኝ በሳቸው። ስለዚህ ያገባኝ ማለት ምንድነው? ወደ ገድር ጋር ሲሄድ ግጥሞቹንም ስሰማ ይሄ ሰው ምናምን በቃ አሁን እንደዚህ ለምን ሆነ የሚለውን ጥያቄ አይመጣብኝም። ምክንያቱም አያስፈራውማ እንትን አይለውም። ምክንያቱም የሆኑ እዛ አእምሮ ላይ ስትሆን ለኛ በጣም ግዙፍ የሚመስሉ ነገር ለነሱ ትንንሽ ይሆናሉ። አሁን ይሄ ልጅ አሉኝ ባለፈው መኪና ተገዛና ላንተ ይሁን ወይስ ለታላቁ ለአምስተኛ ታላቅ ይሁን ሲባል አይ ለሱ ይሁን እኔ እንደዚሁ በማር ይሻለኛል አለ። ይሄ ራሱ ትልቅ ፈተና ነው። እንግዲህ ለሳቸው እንትን ለማለት አይደለም፣ በቃ እሱ አየህ ያቃል። አሁን ትልቅ የሚለው በሚለው ነገር ራሱ ተለከዋል። አሁንም አሉ። ይሄንን ዓለም ላይ ብትሄድ ሁሉም ባህል መድኃኒት አካሚ ጋር ብትሄድ ሁሉም ይሄንን በተመሳሳይነት ይነግረዋል። ጥግ የማያ ስልጣኔ ያሉበት ሬድ ኢንዲያኖች ጋር ብትሄድ ይሄንን ራሱን ነው የሚነግሩክ። አንድ ነው
አንድ ምንም አይነት ይሄንን እኔ ከዛ በኋላ ሳነብ ነው። ምክንያቱም ያቺ ትንሽ መንደር መረዋ የምትባል ጅማ ውስጥ የሰማዋት ታሪክ የዓለም ጥጎችን ሁላ በዚህ ጉዳይ አጥንቻለሁኝ። አንድ ናቸው። ቋንቋቸው ነው የሚለያየው። እነዚህ ሰዎች ቢገናኙ በዝምታ የሚግባቡ ነው የሚመስለኝ። እና አሁን ይሄ ኮሚኒቲ አለ፣ ይሄ የመንፈስ ማህበረሰብ አለ። ይሄንን የሚታደሉ ጥቂት ሰዎች ናቸው። እናት ለምሳሌ የመንፈስ ማንነቷ በጣም የነቃ ነው። የሆኑ ሰዎች አሉ የመንፈስ ማንነታቸው የነቁ ሰዎች። የመንፈስ ማንነት የሚነቃበት የራሱ መንገድ አለው። ስለዚህ አሁን ሰተቴን ያኔ ሳጠናው የመንፈስ ማንነት ሳይሆን ደፋር፣ ተሟጋች፣ የማይፈራ ምናምን ነው። ከዛ የሆኑ ሰዎችን ስጠይቅ እሱ እንዲህ የሆነበት ምክንያት የማንም ተቃዋሚ አይደለም፣ የማንም ምንም ደጋፊ አይደለም፣ የማንም ምንም አይደለም፣ ራሱን ነው። ሰው ደግሞ ራሱን የሚሆነው የመንፈስ ማንነቱ ሲነቃ ብቻ ነው። በእውቀት ከሆነ ያንን የሆንከው ሁለቴ ስትጀለጥ ይበርድልሃል። ከንባብ ከሆነች አንድ ስብራት ታስታግሳለች። በሚቀጥለው አፈን ሰብስበህ ልጆቼን ላሳድግ። እሱ ግን እንደ ዛሬ የወረደበት ነው ይመስለው አይደለ? እንደውም ምን አለበት ይሄን ነገር ብታስታግስልኝ ፈጣሪ ነበር አይደለ? አዎ ይጸልያል። ከዛ በኋላ ምን አደረኩኝ? የሽንቁርናው ታፍ ላይ ታሪኮቹን ባገኘሁት አጋጣሚ ይሄ የወሰኑ ሰዎችን አገኘው። ፍቅረኛው ነበረች የተባልኩትን ከ99 ጀምሮ 99 2000 ልክ ከ2004 በኋላ ነው። ከ2000 ጀምሮ መሰብሰብ ጀምሬያለሁ። ከዛ ሽንቁርናው ታፍ 2004 ነው የወጣው። ስለዚህ 2004 ላይ ምን አደረኩኝ? ያገኘሁትን ያህል ከተትኩበትና ስሩ ግን ምን ብዬ ጻፍኩ? ስለ ከድር ሰተቴ ማንኛውንም የምታውቁት፣ ምክንያቱም እኔ ዶቶች ነጥቦችን ማገናኘት እንፈልገው፣ የምታውቁትን ማንኛውንም ታሪክ ልትልኩልኝ ትችላላችሁ፣ አሳውቁኝ ብዬ አወጣው። እሱ ራሱ ብዙ ነው፣ ግን የሚላቸው ነገሮች እንደ ፋንታሲ ነው የወሰኳቸው። ይሄ ጥልቅ ምርምር ግን የኔ ነሻጣ ግን አለ ስታነበው በቃ እንደዚህ አይነት ሰው የመግለጥ ምክንያቱም ዶክተር በረንዳ አለ እዛ ታሪክ ላይ ሙሉ እነዛን ሰዎች ግማሽ ታሪኩን ያረኩ ሽንቁርናው ታፍ ላይ እንደዚህ አይነት የተገለጠላቸው ወይንም ደግሞ ነገሮችን በተለየ መንገድ እየኖሩ ያሉ ሰዎች ናቸው። ምክንያቱም እኔ እነዛ ሰዎች ውስጥ የሰውን ማንነት መፈለግ እፈልጋለሁ። የሰው ማንነት ማለት የተረሳው የተቀበረው። ከዛ በኋላም እውነትም የዓለም ላይ ብዙ ጽሁፎችን ሳነብ ብዙ እንደዚህ አይነት ሰዎችን ሳገኝ የተረሳና የተቀበረ የሰው ማንነት አለ። ለዛ ነው ያ ማንነት በመቀበሩ ነው ሰው በሰላም እንዳይኖር፣ እንዳይከባበር፣ እንዳይፋቀር የሆነው። ያ ማንነቱ መንፈሳዊ ማንነቱ ነው። መንፈሳዊ ማንነቱ ማለት ለእውነት የሚኖር ነው፣ ሐቀኛ ነው፣ ወዳጅ ነው፣ ከልብ የሚሰራ ነው፣ አሁንን የሚኖር ነው፣ በራስ መተማመን በደንብ ያለው ነው እና እንደዚህ አይነት ሚዝናና ነው፣ ንቁ ነው፣ እያንዳንዱን ነገር ሲያደርግ አምኖበት ነው፣ አይገመቴ ነው፣ ነፃ ነው። የሶሻል ፍሬም ውስጥ አይደለም። የማህበረሰብ በይሉንታ አጥር ውስጥ እኛ የሆነ እኮ ሳጥን ውስጥ ነን ያለ ነው። ያ እዛ ሳጥን ውስጥ አይደለም። ግን እብድ ነው የሚባለው በጣም ጥቂቶች ናቸው ይሄን ነገር የሚያደርጉት። ምክንያቱም ከሳጥን ወጣሃል። ከሳጥን ውስጥ እያጮለቁ እያዩ እብዱ ይለዋል እና ጤነኛው ሰውዬ እብድ ተባለ ማለት ነው። ከዛ እሱም ይሄንን እንትን አይለውም። ግን ከድርን ከንትን ብንጀምርስ መቼ ነው የተወለደው? እንደዚህ አይነት ሰው እኮ እንደዚሁም ተረት ይመስላል ታሪኩ። ስለዚህ በ17ኛው ክፍለ ዘመን በ18ኛው ክፍለ ዘመን መቼም ያለ ነው ይመስለው፣ ግን ደግሞ ታሪካዊ ነው፣ ሂስቶሪካል ነው። 1981 አካባቢ መሰለኝ የሞተው። መቼ ነው የተወለደው? የቤተሰብ ህይወቱ እንዴት ነው ያደገው? የተወለደው 1931 ከጅማ ወደ አጋሮ ስትሄድ ከታሙዱጋ ይባላል። ጮጬ ከታሙዱጋ ማለት የቡና መገኛው እና መንደሩም መጦ ትባላለች። እዚሽ ጋር እንደውም እንዲህ ይላታል፣ ወይ ቺቺ ወይ ፊቺ ወይ ሰጦ ወይ መጦ ይላል። ብዙ ጊዜ ይሄን የሚለው እንዴት ነው? በቃ የትውልድ ስፍራውን በዚሽ ግጥም ማግኘት ትችላለህ። ወይ ቺቺ ወይ ፊቺ፣ ይሄን እኮ እስር ቤት ሆኖ ነው የሚለው። ወይ ቺቺ ወይ ፊቺ ወይ ሰጦ ወይ መጦ ይላል ማለት። ወይ ቺቺ ወይ ፊቺ ያኔ ቺቺ ነው፣ ወይ ረሽን ወይ ፊቺ ፍቱኝ ነው። ወይ ሰጦ መረሸኛ ቦታ ነው። ሰጦ ማለት ሰጦ ይባላል፣ ሰጦ ሜዳ ይባላል። ጅማ ሰጦ ሜዳ መረሸኛ ቦታ ነበር። ወይ ሰጦ ወይ መጦ ደግሞ ከፈታኸኝ ያው ወደ መጦ ነው ሂድ። ምክንያቱም ብዙ ጊዜ እየፈቱት ምን ያደርጉታል?
ቀጥ ብለህ እንዲህ ነው የሚላቸው። ከዚህ በኋላ ከተማ በቃኝ መጦ ነኝ ይላቸዋል። ስለዚህ እነሱም ራሱ ሲፈቱት እዚህ ከተማ ውስጥ እንዳናይህ ቀጥ ብለህ እዛ ወደ ገጠር እዛ መጦ ሄደህ እዛው ረብሽ ይሉትና በቃ አንዳንድ ጊዜ እንዳለው ሊወጣ ይችላል፣ እንዳለውም ላይወጣ ይችላል። አትገምተው፣ ምንም አይገመትም። ስለዚህ ወይ ቺቺ ወይ ፍቺ ወይ ሰጦ ወይ መጦ የትውልድ ቀበሌው ናት። ከዛ በኋላ ግን እዛ ነው የቀራው። በ7 ዓመቱ ወደ ጅማ ቤተሰቡ ምክንያቱም ነጋዴዎች ናቸው፣ የቡና ከበርቴዎች ናቸው። ምናልባት እዚህ ላይ ፎቶአቸው በብዙ እንትን የተገኘ የእሳቸውና የሱ ፎቶ አለ። ከብዙ ጊዜ በኋላ ነው ነገራችን ላይ የከድር የወንድም ልጅ ነው ፎቶውን ፈልጎ ያገኘልኝ እንጂ ፎቶ የለውም ብዙ ቦታ። እንደውም ጅማ ላይ ታረቀኝ የሚባሉ ሰው ነበሩ፣ ፎቶ በጣም አንሺ የሆኑ ሰዎች። የትኛውም አይነት አያመልጣቸውም፣ የትኛውም አይነት ክስተት። ግን እሳቸው ጋርም የእሳቸው ልጆችን ፎቶ ውስጥ ፈልጌው አላገኘሁትም። የትኛውም ኢቨንት እሳቸው አንስተውታል፣ እሳቸው ጋርም አላገኘሁትም። ብዙ ሰው ጋር ፈልጌ አላገኘሁትም። ግለ ታሪክ እንዲሆን ቢያንስ አንዳገኘ ግለ ታሪክ እንዲሆን ያንን አግኝቻለሁ። ወደፊት ደግሞ ራሱ እንትን ይለዋል እና ከድር ሰተቴ 7 ዓመቱ ላይ ወደ ጅማ መጥቶ እንግዲህ አሁን ቁርአን ስትቀራ ጅማ አካባቢ አሁን ጅማ በምን እንውሰደው መሰለ? አሁን የከድር ሰተቴን ማንነት ለመረዳት አሁን የቀራ ሰው ሆነ። አባቱን በጣም ነው የሚወዳቸው፣ በጣም ነው የሚያከብራቸው፣ በጣም ነው የሚወዱት። እሱ ግን ምንድነው የሆነ የተለየ አይነት እንትን ያለው ሰው፣ ንቅት ያለ ከሌላው የሆነ ነገሮችን በተለየ መንገድ የሚመለከት እንደዚሁ እንደሌላ ሰው አይነት ባህሪ የሌለው አይነት ሰው ነበር በልጅነቱ። ከዛ በኋላ ቁርአኑን ሲቀራ ሌሎች ትምህርቶች ሲማር ትምህርት ቤትም ሲገባ ትንሽ አፈንጋጭ አይነት ይሆናልና ከዛ በኋላ ግን በቃ ስራው ላይ አባቱን ማገዝ መስራት ግን አፈንጋጭነቱ እንዳለ ነው። ከዛ በኋላ ግን ልክ ደርግ ልክ ሲገባ ያኔ 30 ስንት ዓመቱ ነው የሚሆነው? 36 ነው አይደል? ደርግ በ36 አካባቢ ወደ 34 ወይ 33 34 አካባቢ ነው። ያኔ እንግዲህ ንግድም ነግዶ እንቅስቃሴም ነበረው፣ የተማሪዎች እንቅስቃሴ ጊዜ። እንደውም ጅማ የሱ መጋዘን አለ የሚገርም። በቅርብ ሄጄ አይቼዋለሁ። የሱ መጋዘን የቡና መጋዘን ይገዛል ቡና። ድሮ ከተማ ውስጥ ስትሆን ጅማ መጋዘን ይኖርሃል፣ ሚዛን ይኖርሃል፣ ቡና ይመጣል። ጌኖች የሚባሉ የገጠር ሴቶች ቡና ለቅመው ያመጣሉ፣ ትገዛለህ በሚዛን። ከዛ እዛ እንትን ታደርጋለህ። እዛ ደግሞ ለትልልቅ ነጋዴዎች ወደ አዲስ አበባም ወደ ሌላም ለሚወስዱት ትሸጣለህ። አንድ ይሄን ይሰራል። የቡና ጊዜ ነው የምትሰራው። ከዛ መጋዘኑ ዝግ ነው። የቡና ጊዜ ትሰራለህ እና ሁሉም ነጋዴ ነው የሚሆነው በዛ ሰዓት እና በደንብ ነው በቃ ገንዘብ በገንዘብ ነው። ከዛ ግን እሱ ከጅማ ሸቀጥ፣ ምክንያቱም የሸቀጥ ሴንተር ናት። ከአረብ አገር እንኳ በጣም በሚገርም ሁኔታ ጅማ ላይ ምንጣፍ ይሸጣል፣ መጋረጃ ይሸጣል። አረቦች እኮ ናቸው ቀጥታ ከሳውዲ አረቢያ ጅማ ገበያ ማለት ነው። የእውነት እዛ በጣም ንግድ የጦፈች ናት። ምክንያቱም ባለስላሴ ጊዜ እንግዲህ በጣም ጠንካራ ቦታ ነው። እጅግ በጣም በዛ ሰዓት የነበረው ነው ተጠናክሮ። ከዛ በኋላ ይሄዳል ማጂ። ከዚህ ሸቀጥ ይወስድና ማጂ ይሰጣል። ማጂ ደግሞ ወርቅ ምን ይላሉ መሰለ? ሲታጠቡ ማጂ አሁንም ነው የምነግርህ ይሄን ሲታጠቡ ማጂ እንትን ውስጥ እንደሚታጠቡ ታውቃለህ? ገበቴ ውስጥ የወርቅ ማውጫው ገበቴ ውስጥ ለምን መሰለ? ወርቅ ነው፣ ሁሉ ነገር ወርቅ ነው። አሁን ሊያወጡ እንትን አሉ አይደል? ስራው አሉ። ሲታጠቡ ሜዳ ላይ አይታጠቡ። እሱም ቢሆንሽ ብናይ ነገር ትሆናለች እንዴ? በጣም ብዙ ነው እንጂ ነው የሚሉት እነሱ። እያንዳንዱ ነገር ላብህ እንኳን ወርቅ ነው የሚባለው ማጂ። በተረፈ እንደዚሁ በቃ ማንም ወርቅ ግዛ ይልሃል እና ያንን ወርቅ ደግሞ ይገዛና ሰብስቦ ይመጣል። ጅማ ወርቅ አቅላጮች አሉ። ጅማ በእንትን ትታወቃለች። ወርቅ አቅልጠው ሀብል በሚሰሩ ብር አቅልጠው ሀብል በሚሰሩ ሰዎች። ያኔ ደግሞ ወርቃማ ጊዜዋ ነው እጅግ በጣም እና ያኔ ይሄንን ይሰራል። ሲነሽጠው መንገደኛ ነው። ምክንያቱም እንደ ካራቫን ይጓዛሉ። ማጂ ሩቅ እኮ ነው፣ ግን በእግር
ይጓዛሉ። እንደውም ዘፈን አለ እኮ መሄዴ ነው ማጂ መሄዴ ነው ማጂ እንደ አንተን ተከትዬ እንደ እናቴ ልጅ ምናምን ዘፈን አለ እና ሩቅ ቦታ ነው ማለት አይደለም። ከጅማ ከሌሎች አካባቢዎችም ወደ ማጂ የሚሄደው ብዙ ነው። ስለዚህ በዛ ሰዓት እዛም ይሄዳል። ግን መንገድ ላይ ከሰዎች ጋርም እያወራ ከዛ ይዞ ይመጣል፣ ወርቅ ይሸጣል። የሆነ ሰዓት ላይ ግን እንትን ይለዋል። ይሄ ሁሉ ነገር ትመጣበታለች አይነት ሁሉ ነገር የሚያስተው አሁን ንቁ ሆኗል። አሁን 34 ዓመት ማለት የሆነ ነገር ላይ የምታስብበት የሆነ ሰው ዝም ብሎ ስላለህ ብቻ ምክንያቱም በፊትም እንደዛ አይደለም፣ የተለየ እይታ አለው። ልክ ደግሞ ደርግ መጥቶ የሆኑ ነገሮችን ሲል በደንብ መናገር ጀመረ ማለት ግን ዝም ብሎ ነበር የሚናገረው። አሁን ምክንያቱም ህዝቡ በዛ ሰዓት ልክ ደርግ ሲመጣ ምንድነው ስጋትና ተስፋ ነው አይደል? ንጉስ ለመጀመሪያ ጊዜ ንጉስ የሌላት በአዲስ ስርዓት ውስጥ ያለች ሀገር ናት። እንደዛ ማህበረሰቡን ስታስበው ያስደነግጣል። ምክንያቱም እሺ ንጉስ ከሌለ እነዚህ አዲስ የሚመጡ ሰዎች ለኢትዮጵያ ምንድነው ይዘው የሚመጡት? ስጋት አለ፣ ተስፋ አለ። ይሄ ንግዱ ላይ ያለውን ነገርም እየተወ እነዚህ ያነበቡ ከሚፈላሰፉ ተማሪዎች ጋር መዋል ጀመረ። ያ ማለት ንቁ ወደሚባሉት የሆነ ያህሉ እንትን ስላላለው ብዙም ስላላስኬደው እብድ ያለው ስለሆነ ቢያንስ እብድም ወደማይሉት ወይ ደግሞ ቢሉትም እንደው ግዴለም በቃ ይረዱታል እነሱ ቢያንስ። ስለዚህ ወደ እንትኖቹ ሸሸ። ወደ እነማን ነበር ጓደኞቹ? አሁን ዘካሪያስ ቼ አለ፣ ሌላ በጣም ብዙ አሉ። ስማቸው በመጻፍም በደንብ አልተጠቀሰምና እነዚህ ሰዎች ያነባሉ። ከዛ ያነበቡትን ሊከራከሩ ይችላሉ፣ ምንም አይልም። ግን ነገሮችን የሚያይበት መንገድ የተለየ ነው፣ በራሱ ይላል። እነሱ ያነበቡትን እሱ ሆኖታል። ከዛ የክርክር ዘመን ነበር። ትዝ ይልህ እንደሆነ የአይዲዮሎጂ የፍልስፍና ክርክር ዘመን ነበር። እሱ ክርክር እስከ 2000 አልቀጠለም ብለህ ነው። በቃ የሆነ ነገር ታነብና በጣም የምትከራከረው ማለት ምን አይነት ክርክር ሁላ ነበር ያኔ። ምክንያቱም ደርግም እንትን ያወጀበት ስለነበረ ፈጣሪ ያለ እግዚአብሔር አለ የለም የሚል ክርክር ማለት ነው። ኒቼ ሞቷል ብሏል። በቃ ፍልስፍናዎች አንብበህ የምትከራከርበት ነው። ከዛም ደርግ መጥቶ ምክንያቱም ሶሻሊዝም ምን ስትሆን ደግሞ እግዚአብሔርን ጭራሽ ሆኖ እንደ ጓደኛ የምትከራከረው ነው። ከዛ ይሄንን አሁን ከዚች ልጀምርልህ። እሺ አንደኛ ኒቼ ሞቷል ብሏል ፈጣሪ እና እግዚአብሔር ምንድነው ኒቼ የሚለው ይለዋል ዘካሪያስን። ሞቷል እግዚአብሔር የለም ነው እንዴ? ምን ሆኖ ነው? እሱ ሄዶ እሱ ስላልደረሰበት የለም ማለት ነው እንዴ ይላል። እሱ ስላልደረሰበት ለምሳሌ አንተ ዘካሪያስ ቤት ከሌለ በቃ የለም ነው እንዴ በኋላ አይመጣም አይነት ወይንም ደግሞ እኔ ስላላየው ያላየነው ነገር ያልደረስንበት ነገር እሱን የለም ማለት አንችልም። ይሄ ቁርጥ የሚያደርግ ንግግር ነው። ማንኛውም ሰው በዚህ ደረጃ ተነስቶ ይሄንን አይነት ነገር ሲያነሳ ያልደረስንበት ነገር የለም ማለት አይደለም። እንትን ልንሰጥ እንችላለን፣ የሆኑ ግምቶችን ምኖችን ልንሰጥ እንችላለን። ከዛ ምን ይለዋል መሰለ እዛው እዚህ አካባቢ ያሉትን በጣም ብዙ ንግግሮች ወደ መንደር ከመግባቱ በፊት ያለውን እናንሳ። ሰይጣንና አላህ ተጣልተዋል ያሉ የከጀሉ ናቸው በጸባቸው ድግስ እንጀራ ሊበሉ ይለዋል። ሰይጣንና አላህ ተጣልተዋል ያሉ የከጀሉ ናቸው በጸባቸው ድግስ እንጀራ ሊበሉ። በቃ ጨርሶታል። እዛው ጋር ደግሞ ይመጣልሃል። ያኔ ለምሳሌ አዲስ ሃይማኖት እንግዲህ መጥቷል። በዛ ምክንያት ምንድነው የሚሉት ምናምን ስለ ኢየሱስ ጌታ ነው ይላሉ። ኢየሱስ ጌታ ነው አትጠራጠሩ፣ ዳግም መስቀሉበት ሌላ መስቀል ስሩ ይላቸዋል። እንግዲህ ይሄ በደርግ ጊዜ ፕሮቴስታንት ጴንጤዎች ሲሰብኩት ያለው ነው። አዎ በቃ ምንድነው የሚሉት? በቃ እሱ የሆኑ ነገሮች እንትን ካሉት ምንድነው የሚሉት ነው የሚሉ። ከዛ ያንን ነገር ይወስድና ኢየሱስ ጌታ ነው ኢየሱስ ጌታ ነው አትጠራጠሩ፣ ዳግም መስቀሉበት ሌላ መስቀል ስሩ። ሁለቷን ንግግር ያዛት ሃይማኖተኞች ጋር ናት ያለችው። ከዛ ሶቅራጥስ ጋር ይመጣል። ሶቅራጥስ
እኔም ማውቀው አለማወቄን ነው ይላል። ምክንያቱም አውቀው እንደ ሶቅራጥስ ምን ሆነ እና እሱ ትልቅ ዕውቀት አይደል? ይሄ በጣም እንደውም ከሁሉም ዕውቀቶች ትልቁን እኮ ዕውቀት ይዟል። እና እነዚህ የሆኑ ይነሱ የነበሩ አሁን ዲዮጋን ይሉታል። ዲዮጋን እንደዚህ አድርጎ ይሉታል። የሆኑ የሚያወራቸው ነገሮች አንዳንድ ጊዜ አንተ አንብበህ ሌላ ሰው ደግሞ እንዲሁ ተገልጦለት አትገናኝም? አዎ። እኔ አንድ ጊዜ ምን አጋጣሚ መሰለኝ፣ እኔ የተማርኩት ቀን ስራ እየሰራው ነው ጅማ ዩኒቨርሲቲ ውስጥ ብረት ስራ ሰራለሁ። የሚገነቡ ህንጻዎች ላይ ኮንትራት ወስጄ አንድ የአዲስ አበባ ልጅ ነው እሱ አብረን እናወራለን እና እኔ አነባለሁ በጣም እሱ አናጺ ነው። በጣም ተግባብተናል፣ በጣም እናወራለን እና ቁጭ ብለን ስናወራ አንድ ቀን ሞቅ አለው እና እኔ ለካ ካሊል ጅብራል ምን እለዋለሁ በቃ እና የሚያነሳቸው ጉዳዮች ላይ ምክንያት ስለሚያስደንቀኝ የምር የሚያስደነግጥ አይነት ንግግር ሲናገር እኔ በቃ ተመሳሳይ ነገሮች ነው ውስጥ የምፈልገውና አንድ ቀን ሞቅ ብሎት ምን እንዳለኝ ታውቃለህ? ተስፍሽ ካሊልንም እንተዋቸው፣ ሁሉንም እንተዋቸው፣ እኔ እናንተ እናወራለን። በህይወቴ በጣም የሚገርመኝ ነገር ነው። ይሄ አሁን ይሄ እሱ ከዛ በኋላ እኔ የምር ነው የደነገኩት። የምር እውነትም ለካ እንዲህ አይነት ሰዎች ይፈጠራሉ። እኔ አሁን እንደዛ የምንገኝበት ጊዜ አለ፣ አንዳንዴ እኛም ማናወራበት ጊዜ አለ። ሐሳቦቻችን ውስጣችን ያሉ ሰዎች የሚያወሩት እና እንደዚህ አይነት መገለጥ ከዚህ ሰው ተጠብቃለህ? አያስደነግጥም? በጣም የምር ሞቅ ብሎት በቃ ለካ ብዙ ጊዜ እንደዛ አወራለሁ እኔ እንደዚህ ብሎ እንደዚህ እና ከልሎሃል እና እናስቀምጣቸዋል እኔ እናንተ በቃ እኔና ተስፍሽ ነኝ። ምክንያቱም እውነቱን ነው። በቃ አሁን እኮ ስልክን ተውና እኔ እናንተ እናወራ እንደሚባለው አሁን ሰው ስልኩን ይዛል ቁጭ ብሎም የተጫወተ ቡናም እየጠጣ ድራፍትም እየጠጣ ግን ስልኩን ይዛል። ወይ ደግሞ ስለሆነ ሰው ያወራል፣ ስለሆነ ፖለቲከኛ ስለሆነ ሰው እነሱን ተው እኔ እናንተ እናወራ አስብል። ይሄ ለኔ በጣም እስከዛሬ የትም ብትኖር በጣም በጣም የምታስደንቀኝ ሰው ነህ። በዚሁ እየሰማን ከሆነ ይወቀው ብዬ ነው። የጅማውን መንገደኛውን ባለቅኔ ደፋሩን ነውጠኛውን ከድር ሰተቴን በተመለከተ በከድር ሰተቴ ዙሪያ በብዙ ከተብሰለሰለው ከድርን ካጠናው ስለ ከድር ከጻፈው ከደራሲ ተስፋዬ አየለ ጋር ያደረግነው ጭውውት አላበቃም። በቀጣይ ክፍል ስለ ከድር ፍቅረኛ እንዲሁም እብድ ነው ተብሎ ወደ አማኑኤል ሆስፒታል ተልኮ ስለሆነ አስገራሚ ነገር ከዚህም በተጨማሪ ስለ ሕይወቱ የመጨረሻዎቹ ቀናት ተጫውተናል። ዝግጅቱ በቀጣይ ቀናት የሚቀርብ ይሆናል። ስለ ከድር የተሰማችሁን እንዲሁም የምታውቁትን ጻፉልን። እስከዚያው ሰላም።